የጨዋታ ቀን ይላል። እኔ ለምን ነው ሰኞ ያጫወቱን? ቅዳሜ ዕለት ለምን አላጫወቱንም? እንደው ከአርሰናል ቀድሞ የሆነ ነገር ብቻ ሁለት ጨዋታ ጫና ፈጥረውብን እንደዚህ መከራችን። በእርግጠኝነት ኤቨርተን በሜዳው ደግሞ ገገማ የሆነ ነገር ግን አባቴ ይሄን ቲም ማመን አለብህ እስከ መጨረሻው ድረስ። እዚህ ድረስ መተን ምንም ይበለሻሽ ነገር አይኖርም። ቀጥለን እንጫወታለን። አሪፍ ፎርሜሽን ይዞ ለመግባት በሞከረ ፔፕ ሲቀጥል ፈርስት ሃፍ እንደ አርሰናል ፉላም ላይ እንዳደረጉት አይነት አድርገን ጎላችንን ለዞን ጎል በደንብ ማግባት አለብን። አሁን ማለት ያስፈልጋናል። ቀጣይ ብሬንፎርድም ስለሆነ ጎል ቢያንስ 2-0 ማለቅ አለበት። የጨዋታ በሁለት ጎል ልዩነት ማለት ነው ማሸነፍ ያለብን። ማን በእርግጠኝነት እናሸንፋለን ብዬ አስባለሁ። ጨዋታ ቀን ይላል። ዛሬ ሲቲያችን ይመለሳል። ሰኞ ከነማ ብለን ማንቸስተር ዩናይትድ ላይ ሙድ ስንይዝ ከርመን ራሳችን ሰኞ ልንጫወት ነው። ዋው! ለማንኛውም ዛሬ ማታ 5 ሰዓት ላይ ሲቲያችን 4 ሰዓት ላይ ማለት ሲቲያችን ይመለሳል ከኤቨርተን ነው። ብዙ ሰው እኛ ምንጥል ምናምን በጣም እርግጠኛ ምናምን ነው። ግን አንድ ነገር ልንገራችሁ፣ 4 ጎል ዲፈረንስ ነው ያለን። አራቱንም እዚህ አካክሽ ነው የሚሄደው። ማሸነፉን ተው፣ አራቱንም ጎል አካክሽልን ነው የሚሄደው። እኔ በጣም የገረመኝ ነገር ሲቲ እንደዚህ ዋንጫ አሽቶ የሚበላ የሚመስላችሁ ሰዎች አሉ። ጭራሽ የአርሰናል ደጋፊዎች በ6 ነጥብ ስለራቁ ምናምን የሆነ አዲስ ነገር ሁለት ጌም ከነቀር መስል ተጫወት እኮ ነው አዲስ ነገር ተፈጠረ። አሁን መጥቼ ከላይ ጉብ ነው የምለው፣ ጠብቀኝ ማለት ነው። ለማንኛውም ዛሬ አሪፍ ጌም እጠብቃለሁ። ኤቨርተን ነው። ማንም አባቱ ቢሆን በዚህ ሰዓት እኔን ከዋንጫ ፊትም ሊያስቆመኝ አይችልም። ማንም ቢሆን ነው የምልህ። ለማንኛውም የሚገርም ያበደ ጌም እንጠብቃለን። ሮድሪ እንደሚመለስ ተስፋ አደርጋለሁ። ካልተመለሰ በኒኮ እንጫወታለን። ምንም ያሳስብን። ከሞን ሲቲ ከሞን ሲቲዘንስ የዋንጫ ሰሞን ሲቲን አታቆም፣ አባቴ አታቆም። ጀማው ከረጅም ጊዜ በኋላ ወደ ከባዱ ቋጠሮ የተመልሻለሁ። ጀማው እኔ ይህን ቋጠሮ ፈትቼ ነበር። በቃ ተገቢ አይደለም ብዬ ግን ምንም ማድረግ አልቻልኩም። የህልውና ጉዳይ ሆነብኝ። ጀማው ተመለስኩኝ ወደዚህ ቋጠሮ። ማን አሁን እናንተ የአርሰናል ደጋፊዎች በልዩ ሁኔታ ማለት ነው ይህንን ቪዲዮ ኮፒ ሊንክ ሼር አድርገህ ለሁሉም የአርሰናል ደጋፊ ታዳርሳለህ አታዳርስም? ዛሬ ከኤቨርተን ጎን ልንቆም አይገባም ወይ? እኛ ማለት ኤቨርተን ማለት እኛ አይደሉ? አንተ ወጥረ ቋጥር ፍሬ ምን ይሰራልሃል? ፍሬን ለዛሬ ለኤቨርተን ጨዋታ ተጠቀመው በሉ። አንዱ ይቀመጥ አንዱን ይተከፈት በአፋጣኝ አዳሱ። ዛሬ ማታ እርኩስ የሆነ ቋጥር ሆኖ መቋጠር ያለብን እርኩስ ማለት ነው። የቋጠሮ መንፈስ ላይ ያርፎብኛል። ዛሬ ትልቅ ነገር የምናገኝ እየመሰለኝ ነው። ለምን እንደሆነ አላውቅም። ብቻ ባላችሁበት ወጥሩ። ከቋጠሩ ቅንጣት ያክል እንዳትሳነፉ ጀማው፣ እንዳትሳነፉ። ዛሬ ማለት ነው ሲቲ እግር ቄጤማ አይነ ጨለማ ከፊት ያሉትን በዳዴ ያስኪደልን። አሜን። ወጥቻለሁ። በአንድ የምንወደው ጓደኛችን ቃል መሰረት የቋጠሮ ቀን ይላል። አባቴ ሰው እንዳለ ትላንት ሲዘናጋ ማን ነው? እኔ እንዲህ እየሰራው ነበረ። እንዲህ የምን እንደሆነ ይገባል መቼስ ገባ። እንዲህ እያረኩት ነበር። ተረዳኝ አይደል? ሰማያዊ ለባሿ ኤቨርተን መርሲሳይድ፣ ወሳኙ መርሲሳይድ ነው። ምን ጥብስ ላይቭ ታገኘናላችሁ። ገባር? ይሄ ለየት ያለ ቋጠሮ ነው። ገባር? ደብል ዳውን ነው የምናደርገው። ላይቭ ታገኘናለህ። ቲፎዞ ላይ ከችበል። ማን ሲቲ ዛሬ ይሰጣታል እንደ ሃላንድ ነው። ምን ተረዳኝ አይደለ? እንገናኝ፣ ብቻ እንገናኝ። ከጌም በኋላ እንገናኝ። ጀነሬሽናል የሆነ ራን ነው የምናደርገው። ጀነሬሽናል ዛሬ ፕሪሚየር ሊጉን ታረጋግጭልኛለሽ። ነገ ደግሞ ቻምፒየንስ ሊግ ፋይናል እገባለሁ። ገባር? 22 ዓመት ደግፌ የደገፍኩበት ዓመት ገባው። ከ20 ዓመት በኋላ ገባው። ገባር? ይሄ ቪዲዮ ሼር ይደረግ። በድሉ ለተዘናጋችሁ ዩናይትዳውያን ዛሬ የቋጠሮ ቀን ነው። እንቋጥራለን። ለከተማ ቡድናችን ለማንቸስተር ሲቲ ቋጠሮ ግድ ይላል። እነሱ የኤቨርተን ማሊያ ለብሰው እየፖሰቱ ነው። ድል ለሲቲ እና ኮፒ ሊንክ አድርጉት። አካውንቴን ጨቀጨኳችሁ። ሰሞኑን ገብርኤል ነው እኔ አባት ሰሞኑን ማለት ነው ምንም ቪዲዮ በቃ ተመቷል። እስቲ ዝም ብላችሁ ኮፒ ሊንክ አድርጉት። ይመቻችሁ ያራዳ ልጆች። መልካም ቀን፣ መልካም የቋጠሮ ቀን። ለዛሬው ምሽት ተጠባቂው የክለባችን ጨዋታ አሰላለፋችን እንደዚህ እንደሚሆን እየተነገረ ይገኛል። ፎሎ ያላደረጋችሁ ፎሎ እያደረጋችሁ ኮፒ ሊንክና ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ዛሬ ምሽት 4 ሰዓት ላይ ኤቨርተን ከማንቸስተር ሲቲ የሚያደርጉት ጨዋታ የሚጀምርበት ሰዓት ነው። የኤቨርተን ማሰላለፍ እንግዲህ እንደዚህ እንደሚሆን እየተነገረ ይገኛል። ኤቨርተን በኩል ጄምስ ጋርነር በዛሬው ጨዋታ ላይ ምርጥ ብቃቱን የሚያሳየን ከሆነና ሚድፊልድ ባትሎችን የሚያሸንፍ ከሆነ ኤቨርተን ከዚህ ጨዋታ ላይ የሆነ ነገር ይዞ መውጣት ይችላል ብዬ አስባለሁ። በተጨማሪ ሚሊማኒ እንዳይና ጆርዳን ፒክፎርድ በዛሬው ጨዋታ ላይ በጣም ወሳኝ ተጫዋቾች የሚሆኑ ይመስለኛል። ማንቸስተር
ሲቲ በኩል ባይረጋገጥም ምናልባትም ሮድሪ የዛሬው ምሽት ጨዋታ ላይ ላይገኝ ይችላል። ኒኮ ጎንዛሌዝንም በዛ ምክንያት መሀል ሜዳ ላይ ልንመለከተው እንችላለን። ማንቸስተር ሲቲም ግምታዊ አሰላለፍ እንግዲህ በምትመለከቱት መልኩ ነው የወጣው። አሁን ዛሬ ምሽት 4 ሰዓት ላይ በኤቨርተን ሜዳ በሂል ዲክንሰን የሚደረግ ይሆናል። የጨዋታ ግምታችሁን ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። ይሄን ቪዲዮ አንድ አይተነው እንምጣ ማለት ዛሬ ጨዋታ ማለት ነው አንዳቻንን ያልቀው። ይቺን ቪዲዮ ደግሞ አንዴ እንድገምባት 3-0 ያሸንፋል ብዬ አስባለሁ። የዛሬውን ጨዋታ ውጤት መስማት የምትፈልግ ከሆነ እስከ መጨረሻው ድረስ ሾፋለ ኮፒ ሊንክ ታደርጋለህ። እንዴት ናችሁልኝ ማይገነር? ሰላም ናችሁልኝ? ዛሬ የአመቱ ምርጥ ቋጠሮ ላይ ነው የምንገኘው። ፕሪሚየር ሊግ ለረጅም ጊዜ ያያችሁ ሰዎች ቶም ዴቪስ አስደስቶን እንደነበረው 4 አግብቶ እንኳን ባያስደስቱን ዛሬ ዴቪድ ሞይስ ትልቅ አደራ ነው ያለባቸው። ጋሽ ዴቪድ በማንቸስተር ዩናይትድ እንዳስደሰቱን እናውቃለን እኛ። እርሶ ነው የብዙ ነገር ጅማሬ የሆኑትና ይሄ ሰውዬም ግን እርሶን አምኖ ነበር ወደዚህ ሊግ የመጣ የነበረው። እሳቸውን አከብራቸዋለሁኝ ብቻ ሳይሆን እሳቸው ግድግዳ ውስጥ ሄድልኝ ቢሉኝ እኔ ይባጠስላቸዋለሁም ሲል ሰምታችሁታል። ዛሬ ከእርሶና ከኢሊማን ኢንጃይ የምንጠብቀው ውለት አለ። ኢሊማን ኢንጃይ ዛሬ ታስደስተኛለህ ብዬ ተስፋ አረጋለሁ። ዝም ብሎ በቃ ይሄ ጨዋታ ሁለታቸው የሚያልቅ እየመሰለኝ ነው። ኤቨርተን ወላ እንዲመራል ሁለተኛውን ጎል የሆነ ደቂቃ ላይ ያገባል፣ ይደባደባል፣ ይባጠሳሉ ብዬ ነው ጭንቅላቴ ውስጥ እያሰብኩ ያለሁት። በዚህ ውጤት ካለቀ ማለት ነው ሽልማት ራሱ ነው የምጠብቀው። ፎሎ ኮፒ ሊንክ ሼር እያደረጋችሁ ስለዚህ እንደሚያልቅ ኮሜንት አድርጉልኝ። ይመቻችሁ። የቋጠሮ ቀን 10 ሚሊዮን ቋጣሪ ቢኖር 10 ሚሊዮኑም ዛሬ የአርሰናል ነው መሆን ያለበት። ለፍሬ መሳሳት ለምን መሳሳት የለም። ዛሬ ምሽት 4 ሰዓት ላይ ኤቨርተን ከማንቸስተር ሲቲ ይጫወታሉ። ታላቅ የቋጠሮ ጥሪ ለመላው ለአርሰናል ደጋፊ በጠቅላላ ሼር ታረጋለ ማለት ነው። ዛሬ 4 ሰዓት ላይ ከባድ የቋጠሮ ድግስ አለብን። እሷን ድግስ ሳንካፈል አንድም የአርሰናል ደጋፊ ዛሬ መተኛት አይፈቀድለትም ማለት ነው። ድል ለኤቨርተን 2-0 ልጥፍ ያደርገዋል ሲቲን ማለት ነው። ሲቲን እኔ በእምነት ነው። የእናንተን እስቲ ኮሜንት ላይ ያስቀምጡልኝ። የቋጠሮ ቀን ይላል አባቴ። ይመቻችሁ። መልካም ቀን። በግላጭ ተገንተሻል። በግላጭ ማለት ነው። ሲጀመር ኤቨርተን እንደው ለሲቲ የሚያንስ ቡድን አልነበረም። እንደው ከትንሽ አመታት በፊት ሲቲ ሞር ዶሚናንት ኖረው እንጂ ከ2010 በፊት ምናምን ኤቨርተን ነበር ዋን ኦፍ ዘ ቢግ ክለብ የሚባለው ማለት ነው። በሞደርን ፉትቦል ሞር ሲቲ ተቆጣጠረውና ከኤቨርተን የተሻለ ቡድን ሆነ እንጂ 9 ፕሪሚየር ሊግ ታይትል የነበረው ኤቨርተን ነው ማለት ነው። ሰው የአርሰናል ደጋፊው 3 ጊዜ ብቻ ኮፒ ሊንክ አድርጓችን ቪዲዮ እንድትወጣ ማለት ነው። እንዴት ነው ዛሬ መቋጠር በግላጭ ነው ያገኘናቸው። ኤቨርተን እና ምን ዋደው ብላችሁ ዴቪድ ሞይስ አባታችን ያኮራናል ማለት ነው። በእርግጠኝነት የሲቲ ደጋፊዎች ኤቨርተንን ቀለል አድርገን እናሸንፋለን ብላችሁ እንደማታስቡ ተስፋ አደርጋለሁ። ሊሆን ይችላል ፉትቦል ነው ማናችንም አናቅምና እኔንም አትመኑ ቋጣሪ ስለሆን፣ ግን በአንጻራዊነት ካላችሁ ፊክስቸሮች መካከል ኤቨርተን ሊከብዳችሁ ከሚችሉ ቡድኖች መካከል አንደኛው ነው ብዬ ነው ማስበው። በጣም ከባድ ጨዋታ ይሆናል ብዬ ነው ማስበው። በኤቨርተን በኩል ትልቅ ተስፋ ልጥልባችሁ ከሚገቡ ተጫዋቾች የመጀመሪያው ወሳኝ ተጫዋች ኢሊማት ኢንጃይ ነው ማለት ነው። በጣም ይችል ተጫዋች። ይህንን ተጫዋች ተመልክታችሁታል ብዬ አስባለሁ። በጣም ኢሊት የሆነ ድሪብለር ነው። ቻንስ ክሬት ማድረግ ይችላል። ጎሎች ላይ አሲስቶች ላይ ኢንቮልቭ ማድረግ ይችላል። ኪፓሶች ላይ ኢንቮልቭ ማድረግ ይችላል። በጣም የሚገርም ተጫዋች ማለት ነው። በ90 ደቂቃ ውስጥ ይህንን ተጫዋች ኮንትሮል ማድረግ በጣም ከባድ ነው። ጥሩ ፎርም ላይ ከሆነ በዛሬው ጨዋታ ራሱ ሊያስደምመን ከሚችሉ ተጫዋቾች መካከል ቀዳሚው ኢሊማት ኢንጃይ ነው ማለት ነው። ሁለተኛው ተጫዋች ተርኪውስኪ ነው። ባክ ላይኑን ሊድ የሚያደርገው ተጫዋች ኤሪያል ዱዌሎችን በማሸነፍ ኤቨርተን ጨዋታ ባየው ቁጥር እኔ በአንዳንድ አጋጣሚዎች ምናምን ሬት የማደርገው ተጫዋች ነው። በቃ የሚገርም ተጫዋች፣ የሚገርም ኳሊቲ ያለው ተጫዋች ነው። ሶስተኛው ተጫዋች አጥቂያቸው ቤቶ ነው ማለት ነው። ቤቶ ሶ ይሄ ተጫዋች ደግሞ ማለት ቦክስ ውስጥ በጣም ፊዚካሊ ስትሬንግዝ ነው። ቦክስ ውስጥ ያገኛቸውን ነገሮች አይምርም ማለት ነው። የሚያገኛቸውን ኳሶች በአግባቡ መጠቀም የሚችል ተጫዋች ነው። እንዳልኳችሁ ፊዚካሊ የአየር ላይ ኳሶችን ማሸነፍ የሚችል ተጫዋች ነው። እንግዲህ የሚፈጠረውን የኤቨርተን ቶፕ ስኮረር ነው የሚፈጠረውን አብረን የምንመለከት ይሆናል። እዚህ ተጫዋች ላይ ጎሎችን ያስቆጥራል ብዬ ተስፋ የምጥልበት ሶስተኛው ተጫዋች ነው። ሌላኛው ተስፋ የምጥልበት ወሳኝ ተጫዋች ግብ ጠባቂያቸው ፒክፎርድ ነው። ካፒቴን ነው። ቡድኑን በማነሳሳት እንዲሁም ጥሩ ኳሶችን ሴቭ ያደርግልናል ብዬ አስባለሁ። ኤቨርተን የልጅነቴ ከቡድኔ ባልተናነሰ መንገድ ነው ዛሬ ኤቨርተን መደገፍ። ይሄንን ቪዲዮ ሚኒመም የአርሰናል ደጋፊዎች 3 ጊዜ ኮፒ ሊንክ አድርጉት። በደንብ አውጡልኝ ማለት ነው። ይመቻችሁ። ከሞኒ ኤቨርተን ትላለህ ማለት ነው። ይመቻችሁ። ሳልጮት ብቀር የበለጠች ይመሰላታ ዛሬ ኤቨርተንን ማለት ነው መማሪያ ነው የማደርገው። በቃ ለሁሉም መቀጫጫ መማሪያ አድርጌ ልክ ነው የማስገባው ኤቨርተን እንጂ እንደዚህ አይነት ንቀት አይሰራም። ገና ለገና 3-0 አሸነፉና 6 ነጥብ እየመራን ነው። ጎሉን አስፍተናል። 4 ጎል እኮ ነው ልዩነቱ። ኤቨርተንን ዛሬ በ3 ጎል ልዩነት እናሸንፋለን።
ከዛ በኋላ ቀጣይ ያሉትንም ዘና ዘና ብለን እናሸንፋለን። ከባድ ከባድ ጌም ነው ያለው የሚባል ነገር የለም። ሲቲ ይሄ ታይትል ሬስ የመጨረሻዎቹ ጌሞች ላይ ጋርዲዮላ ሌላ ቲም ነው፣ ሌላ ሰው ነው የሚሆን። አታውቁትም እንዴት እንደሚቀየርባችሁ ታያላችሁ። ይሄን ያህል ተስፋ አታድርጉ። ዛሬ ማታ በሰኞ ምድር ኤቨርተንን አስደብሬ መማሪያ ያደርገዋለሁ እንዳንናናቅ። ከዚህ በኋላ ከማንም ቲም ጋር እንደዚህ እንዳንናናቅ መማሪያ ነው የማደርገው። ማርክ ማይ ወርድስ። የዛሬው ጨዋታ ማለት ነው በአዲስ ያልደከመ ፍሬ ስለሚፈልግ ፍሬያችንን ደግሞ በተለያዩ ቋጠሮች ስላዳከም ነው ምን ታደርጋለህ? ካሜራ ፊት መስቶት ላይ እንደዚህ ቆመው እያሉ የሚሽለጠለጡ ወንዶች አሉ አይደል? እነሱን አንድ ፈልጌ ነው ለሆነ ጉዳይ ትላቸውና ፍሬያቸውን ይዘህ በእነሱ ትቋጥራል። ምክንያቱም ፍሬያቸው ምንም አልተጠቀሙበትም። በቃ ደግሞ ለነዛ አይነት ኮንተንት ፍሬ ስለማይጠቅም ከእንደዛ እያደረክ ለዚህ ቋጠሮ ያለህን ጀግንነት እኔ በ3 ፍሬ 4 ፍሬ አግኝቻለሁ እያላችሁ ኮሜንት ላይ ጽፋላችሁ። ምናልባት ዛሬ የደስታችን ቀን ሊሆን ይችላል። አለበለዚያ ደግሞ ተስፋ ካደረግንባቸው ሲቲ ነጥብ ያስተላሉ ካልናቸው ይሄን ሲያሸንፍ ተስፋችን እየተመዋጠጠ ስለሚሄድ ከፍተኛ ቋጠሮ ነው የምናደርገው። ቤተሰብ እኔ ወላሂ ኤቨርተን ሜዳው ላይ ሄዶ እንጃ ካሸነፈ ሌላ በርንማውዝን በትንሹ ተስፋ ነው የምጠብቀውና በደንብ ይቋጠር የፍሬው ነገር አደራ። ወንዶቹ በፍሬ ሴቶቹ በአንቴና ጠበቅ አርጋ ያዘው ያንን ዘነዘና። ከባድ የቋጠሮ እና የሞት ሽረት ጥሪ ለመላው የመድፎ ሰራዊት አባላትና ለአርሰናል ወዳጆች በሙሉ። ዛሬ ኤቨርተን ወንድም ጥላ አንተ የክለቦች ቁንጮ የማንም ሕፃን በገዛ ሜዳ ላይ እንዲፈነጭ አትፍቀድለት። በቋጠሮ ረገድ ያለውን ነገር ለኛ ተው። አርሰናል ይቅደም፣ የአቋጣሪ ይውደም። አጸቋማ ሴንትራል ኮማንድ። የጨዋታ ቀን ሀቢቢ፣ ዛሬ የቋጠሮ ቀን ነው። ምንም አንድም የአርሰናል ደጋፊ ሊተኛ እንዳይሞክረው እንዳያስበው። ዛሬ ኩስትር ብለን ማለት ነው ፋላው ላይ እንቋጥርበታለን። ዛሬ እናስጥለዋለን ነጥብ። ምንም አትጠራጠር። ዛርከኝ ዴቪድ ሞይስ የሚሰሩትን ስራ ይሰራሉ፣ እኛም በቋጠሮ ማለት ነው። እስኪ እኔ ብቻ ነኝ ወይ ዛሬ የኛ ምሽት የሚመስለኝ? እስቲ ኮመንት ላይ ነገሩኝ ጀማው። እኔ ብቻ ነኝ ወይ ዛሬ ኤቨርተን የሚያስደስተኝ የሚመስለኝ? እኔ ብቻ ነኝ ወይ የሲቲ ተጫዋቾች ችግራቸው ቄጤማ የሚሆን የሚመስለኝ ዛሬ? እኔ እንደዚህ አይነት ቪዲዮ ሰርቼ አላውቅም። ዛሬ የሆነ ነገር ታይቶኛል። በቃ ኤቨርተን ያስደስተናል ነው ብላችሁ በቃ ምንም ያርግልን ብላችሁ ኮፒ ሊንክ አድርጉት። ቪዲዮን ኮመንት ላይ ያርግልን በሉ እናንተ ዛሬ ማለት ነው። እኔ ፈርቻለሁ ሲቲ የሚያሸንፍ እየበሰ ውስጤ እንደዛ እየተሰማኝ ነው። ነገር ግን በቃ ኤቨርተን እንደምንም ማሸነፍ እንኳን ካልቻለ አቻ የሚያስወጣበት ጨዋታ እንዲሆን ጸሎት ነው። ይሄንንም ቪዲዮ አንድ የአርሰናል ደጋፊ እንዳያሳልፈው በደንብ ኮፒ ሊንክ ሪፖስት አድርጉት፣ ፎሎ አድርጉ፣ ላይክ አድርጉ። በጣም ብዙ ሰው ጋር እንዲዳረስ ስለምፈልግ ለሁላችሁም እየገባችሁ በደንብ ኮፒ ሊንክ አድርጉ። የቋጠሮ ቀን ይላችኋል። እንዴት ናችሁ የአርሰናል ደጋፊዎች? ዛሬ እንግዲህ ክለባችን አይመጣውም። ሁለተኛ ክለባችን ኤቨርተን ማንሲቲን ያስተናግዳል። ከዚህ በኋላ ያሉት ሁሉም ማንሲቲን የሚገጥሙ ቡድኖች ለኛ ሁለተኛ ክለባችን ናቸው። ስለዚህ ማንሲቲን እየረገምን ኤቨርተንን በአግባቡ እንመርቃለን ማለት ነው። እናንተ በደንብ ቪዲዮን ኮፒ ሊንክ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉት። ዛሬ እንግዲህ ኤቨርተን በሂል ዲኪንሰን በኤቨርተን ሜዳ ማንሲቲን ስለሚያስተናግድ ማንሲቲ በደንብ የሚቸገርበት ጨዋታ እንዲሆን ምኞታችን ነው የሁላችንም። የራያን ቸርኪን እግር ቁምጦ ያስቀምጥልን፣ የዶናሩማን እጆች ሽባ ያድርግልን። ይቅርታ አድርጉልኝ እንግዲህ እስቲ ደጋፊዎች፣ በቃ ምንም ማድረግ ስላልቻለን የኤርሊንግ ሃላንድን እግር ማለት ነው ወደ ራሱ ጎል የሚያገባበት ያድርግልን። ኩዛኖቭ ምርጥ አቋም ላይ ነው ያለው። ስለዚህ እሱን ኳስ ጠፍቶበት ኦንጎል የሚያስቆጥርበት ጨዋታ ያድርግልን። ኤቨርተን ማሸነፍ እንኳን ካልቻለ እንደምንም ተጋግጦ አቻ የሚያስወጣበት ጨዋታ ያርግልን። እኔ ፈርቻለሁ ሲቲ የሚያሸንፍ እየበሰ ውስጤ እንደዛ እየተሰማኝ ነው። ነገር ግን በቃ ኤቨርተን እንደምንም ማሸነፍ እንኳን ካልቻለ አቻ የሚያስወጣበት ጨዋታ እንዲሆን ጸሎቴ ነው። ስለዚህ የአርሰናል ደጋፊ የምሬን ነው ብላችሁ ዛሬ የሚተኛ አንድ የአርሰናል ደጋፊ በቃ ክለቡን አይወድም። በቃ በጅምላ ነው መቋጠር ያለብን። ብቻችንን የአርሰናል ደጋፊዎች ብቻ ነን ኤቨርተን የምንቋጠረው። ከኤቨርተን ደጋፊዎች ጋር አብረን ቁጭ ብለን የምናመሽ ይሆናል ማለት ነው። ስለዚህ አንድ የአርሰናል ደጋፊ ተኝቶ ማየት የለብንም። በጣም ብዙ ሰው ጋር እንዲዳረስ ስለምፈልግ ለሁላችሁም እየገባችሁ በደንብ ኮፒ ሊንክ አድርጉ። ኤቨርተንና አርሰናልን ብዙ የሚያመሳስል ነገር አለ። ሁለቱም ከፕሪሚየር ሊግ ወርደው አያውቁም። አርቴታ በዴቪድ ሞይስ ስር ሰልጥኗል። አርቴታ የኤቨርተን ተጫዋች ነበረ። የኤቨርተን ደጋፊዎች አርቴታን በጣም ነው የሚወዱት አይነት ነገር። ተጫዋቾቹም ላይክ ዛት ክለቡ በሙሉ አርቴታን
በጣም ይወዳል። ስለዚህ ዛሬ እንግዲህ ድጋፋችንን ለኤቨርተን እንሰጣለን። ኤቨርተኖችም እንደማያሳፍሩን እንተማመናለን ማለት ነው። ዳይ ዛሬ ማድረግ ያለብን ለእናንተ አልነግርም ብዬ አስባለሁ። አንድ ሰው ግን ተኝቶ ጠዋት ምናምን ያየሁት የሚል ነገር መስማት አልፈልግም። የጨዋታ ቀን እንዴት ናችሁ ሲቲዝናውያን? የሀያሉና የንጉሱ ክለብ ደጋፊዎች ሰኞ ቀን እንዴት ነው ደስ የምትለው? ቀኑ ራሱ ጅማሩ ራሱ እንዴት ነው ደስ የሚለው? የፈጠነ ይሄን ቪዲዮ ለሁሉም የሲቲ ደጋፊዎች 5 ጊዜ ኮፒ ሊንክ፣ ሼር፣ ፖስት እያረከማሉ። እያንዳንድ የሲቲ ደጋፊ በደንብ ለክለብ መቋጠር አለበት። ሁሌም እየገባ ኮመንት ላይ መልካም እድል ለታላቁ ክለቤ ሳትል ማለፍ አችልም ነው የሚልህ። ክለቤ እንዴት ነው የናፈቀኝ። ብቻ ሰኞ ከነማ እንዳይሉን። ለማንኛውም ውዱና ታላቁ ክለባችን ማንቸስተር ሲቲ ዛሬ ወሳኝ የፕሪሚየር ሊግ ጨዋታ ከኤቨርተን ጋር ከሜዳ ውጪ ሄዶ ምሽት 4 ሰዓት ይገጥማል ማለት ነው። የዛሬው ጨዋታ ከባድ ይሆናል ብዬ ነው የማስበው። ለማንኛውም ክለባችን ማንቸስተር ሲቲ ግን ቀለል አድርጎ ያሸንፋል። ምንም አልጠራጠርም። የፈለገ ሰው ይቋጥር፣ ምንም ይበል፣ እኛ አንሰማም። ግን ብቻ ፈጣሪ ይርዳን፣ ኤቨርተን እንዳይገግምብን። ለማንኛውም በጣም የናፈቃችሁት ክለባችሁ ዛሬ ይመለሳል። እናም ድል ላለ ድል ለውዱና ለታላቁ ክለቤ ማንቸስተር ሲቲ ሲሆን ኦልዌይስ ብሉ ሙን ይመቻችሁ። ከሞን ሲቲ አሰልጣኝ ፔፕ ጋርዲዮላ ከደቂቃዎች በፊት ዛሬ ምሽት በአርሰናል ደጋፊዎችም በሲቲ ደጋፊዎችም በጉጉት ስለሚጠበቀው የኤቨርተን ጨዋታ ተናግረዋል። ፔፕ ጋርዲዮላ ሲናገሩ ዘንድሮ ምንም ጫና የለብኝም፣ ካለፈው ዓመት እጅግ ያነሰ ጫና ብቻ ነው ያለብኝ። ምክንያቱም ካላችሁኝ ደግሞ የካራቦ ካፕ ዋንጫን ከአርሰናል ቀምቼ በልቻለሁ፣ እንደዚሁም ደግሞ በኤፍኤ ካፕ ፍጻሜ ደርሻለሁ። አሁን ደግሞ ለፕሪሚየር ሊጉ ከአርሰናል ጋር እየተፋለምኩ ነው። ስለዚህ ምንም አይነት ጫና የለብኝም። እንደውም ባለፈው ዓመት በዚህ ሰዓት 24 ሰዓት ሙሉ ሻምፒዮንስ ሊግ ካልገባን እንዴት ነው የምንሆነው እያልኩኝ እጨነቅ ነበረ። ዘንድሮ ግን ያ ጫና የለም፣ እንደውም እጅግ ያነሰና ምንም ጫና የለብኝም ማለት ይቻላል ያሉ ሲሆን ዛሬ ኤቨርተንን እንዴት እንደምናሸንፍ እናውቃለን፣ ኤቨርተንን ለማሸነፍ ወደ ሜዳ እንገባለን ሲሉ ተናግረዋል። በነገራችን ላይ ዛሬ የአርሰናል ደጋፊዎች በሙሉ የኤቨርተን ደጋፊ ናቸው ማለት ይቻላል። አርቴታ ከዚህ በፊት የኤቨርተን ተጫዋች እንደነበረ የሚታወቅ ነው። የቀድሞ ቡድኑ ታዲያ ውለታ እንዲውልለት ይፈልጋል አርቴታ። በነገራችን ላይ አርቴታ የዛሬውን ጨዋታ ቁጭ ብሎ እንደሚመለከት ተናግሯል። ዛሬ ምሽት ምን የሚፈጠር ይመስላችኋል? ማንቸስተር ሲቲ ተቸግሮ ያሸንፋል ወይስ በቀላሉ ያሸንፋል? አሊያስ ነጥብ ጥሎ ለመድፈኞቹ ዋንጫውን አሳልፎ ይሰጣል? ሀሳብ አስተያየታችሁ ኮመንት ላይ ያስቀምጡልኝ። ፎሎ ማድረግ ያረሰ ይመቻችሁ። ዴቪድ ሞይስ አባታችን፣ በቃ የቀድሞ የአለቃችን የቀድሞ አለቃ፣ የአባታችን የቀድሞ አባት፣ የቦሳችን የቀድሞ ቦስ ልናስቸገር ነው። ዛሬ ውለታቱ ልንላለህ። ዛሬ በቃ በቃ ተቸገርልን ነው። በቃ ዛሬ አንተ አውጣል። እኔ ኤቨርተን ዛሬ የሚያሸንፍ እየመሰለኝ ያለው አቻ እያሉ ነው። ብዙ ሰው አቻ እያለ ነው። እኔ ኤቨርተን ያሸንፋል። ሰኞ ማታ አስቸጋሪ ነው። የሆነችን ክለብ ታስታውሳላችሁ፣ በቀይ ወጥቶበት ራሱ ጣ ያደረገ ቡድን ነው። እንተማመንበታለን። በቃ ሞይስ ለዚህ ቀን ትሆነናለህ እባክህ። እኔ ሊቨርፑልን አምና ሲያስጠልሉንላ ትዝ ይለኛል። እኛ እንጠጋም ብለን ነው እንጂ ማለት ነው። እና ቦስ በቃ ተባበረን፣ እጅህ ላይ ነን ያለነው። እንደሚሆን አድርግልን። ይመችህ። ከአንተ ጎን ነን። ላይቭ ላይ እንቋጥራለን፣ ማንም ሰው እንዳይቀር። ዛሬ እንግዲህ በዋንጫው ፉክክር ጀማው በጣም ወሳኝ የሆነ ጨዋታ ይደረጋል። አካውንታችን እስኪስተካከል ድረስ እንግዲህ ኮፒ ሊንክ አድርጉ ማለት ነው። አላቆም ገገመነው መለባችሁ። ኮፒ ሊንክ አድርጉ በደንብ ማለት ነው። እንግዲህ ሲቲ ወደ ጉዲሰን ፓርክ ሄዶ ከኤቨርተን ጋር የሚጫወት ይሆናል። ዛሬ ሲቲ ተሳስቶ ነጥብ የሚጥል ከሆነ የዋንጫ ፉክክር ጉዳይ የሚያበቃለት ይሆናል ማለት ነው። ለማንኛውም አሁን ላይ ሲቲ ሁለት ቀሪ ጨዋታ እየቀረው በ6 ነጥብ ያንሳል። በ4 የግብ ክፍያዎች ከአርሰናል ያንሳል ማለት ነው። ዛሬ ሲቲ ለማሸነፍ ብቻ አይደለም የሚገባው፣ ማሸነፍ አንድ ሆኖ ሳለ አሁን ላይ በጣም ጎል ማስቆጠርና የግብ ክፍያ እና ጎል ዲፈረንስን ማስፋት በጣም ትልቅ ቦታ የሚሰጠው ነገር ነው። ምናልባት ሁለቱም ቀሪ ጨዋታዎች የሚያሸንፉ ከሆነ ነገሩ የሚለየው በጎል ስለሚሆን ማለት ነው። ዛሬ ሲቲ በጣም ብዙ ጎል ለማግባት ከፍቶ ነው የሚጫወተው ማለት በሙሪያቢ ያጠቃ ነው የሚጫወተው። ኤቨርተን በበኩል ምንም ጫና የለበትም፣ ቀላል አድርጎ ስለሚጫወት ለሲቲ ምናልባት ጨዋታ ሊከብድ ይችላል። እስቲ ማታ ምን እንደሚፈጠር ምንመለከት ይሆናል ማለት ነው። ዛሬ አርሰናል ቁጭ ብሎ አርሰናል ደጋፊ የሚቋጠርበት ቀን ነው። ሌላውን ደግሞ መጥቶ ለሲቲ ይቋጠራል ማለት ነው። ብቻ ዛሬ በጣም ዲሳይሲቭ የሆነች ቀን ነች። ምና ይሆናል። ዛሬ የኤቨርተን ደጋፊ ነኝ እኔም፣ ሁሉም ሰው የኤቨርተን ደጋፊ ነው። ኮልድ ማንዴይ ናይት በኤቨርተን በአዲሱ ስቴዲየም እንግዲህ የማንቸስተር ሲቲ እና ኤቨርተን ዛሬ ማታ 4 ሰዓት ላይ ይገናኛል። ሲቲ ይህንን ጨዋታ የማሸነፍ ግዴታ ውስጥ ገብቷል። ኤቨርተንም ይህንን ጨዋታ የማሸነፍ ግዴታ ነው። ምክንያቱ ደግሞ ምን መሰላችሁ? ለአውሮፓ እግር ኳስ ለዩሮፒያን ፉትቦል የተጫወተ ነው፣ ወይ ኮንፈረንስ ሊግ ወይ ደግሞ ዩሮፒያ ሊግ። 11ኛ ነው ኤቨርተን ያለው፣ ነገር ግን 6ኛ ላይ ካለው ከቦርንሞዝ በ5 ነጥብ ብቻ ነው ርቆ የሚገኘው። ኤቨርተን 47 ነጥብ አለው፣ ቦርንሞዝ 52 ነጥብ አለው። አስቡት፣ ሁለት ጨዋታ ቢያሸንፍ ተከታታይ
ይደርሳል ማለት ነው። ነው ኤቨርተን ዛሬ ካሸነፈ እንግዲህ በአንዴ ወደ 9ኛ ይመጣል። 8ኛ ካለው ከብራይተን ጋር በነጥብ እኩል ይሆናል። ስለዚህ ለኤቨርተን ራሱ ወሳኝ ጨዋታ ነው፣ እንቋጥራለን። ደስ የሚለው ነገር ደግሞ ሮድሪ የለም ሲቲ ጋር፣ ስለዚህ ተስፋ አለው ትንሽ። ሲቲ ያለ ሮድሪ ከብዷል። ባለፈውን በርንሌ ተቸግሮ ነው ያሸነፈው። ከዛ በተጨማሪ ደግሞ ቼልሲ ከኤቨርተን አሁን ይህን ቪዲዮ ከምሰራበት ከአንድ ሰዓት በኋላ ማለትም ቀን 11 ሰዓት ላይ የሚጫወቱ ይሆናል። ያው እንግዲህ ሁለቱንም ጨዋታ አብረን ማየት ነው። የኤቨርተን ጨዋታ ግን ኤቨርተን ቢያንስ አቻ ያስፈልገዋል። ሲቲ ደግሞ ያው ሁለቱን ጨዋታዎች ከኤቨርተንና ከብሬንትፎርድ ጋር የሚቀረው ጨዋታዎች አሉ አይደል? ሁለቱ ጨዋታዎች ቃል ያልተጫወታቸው እነሱን ጨዋታዎች ቢያንስ 4 የጎል ልዩነት ወይም ደግሞ 4 ንጹህ ጎል ይዞ ማሸነፍ አለበት። ጋርዲዮላ የተረገመ አሰልጣኝ መሆኑን ዛሬ ነው የምናውቀው። አርሰናል 3 ስላገባ ዛሬ ከ3 በላይ አግቡ ብሎ ነው የሚልካቸው ተጫዋቾቹን ጨርሰው። ሰው በኤቨርተን ሲቲ ነጥብ ይጥላል ብሎ ሲያስብ ሲቲ ከ3 ጎል በላይ አግብቶ 3 ነጥብ ይዞ ሲወጣ ታያላችሁ። የቋጠሮ ቀን ይህ መግለጫ ከአጸቋማ ነው። ለእያንዳንዱ የአርሰናል ደጋፊ ሼር አድርግለት። ተባብረን ቋጥረን ህፃኑን እናስጥለዋለን በአግባቡ። ዛሬ የቋጠረው ቀን ነው። እንግዲህ መርሲሳይድ ይሄዳል። በአዲሱ ስቴዲየማቸው ድንቅ ነገር እንዲያሳዩን ለኤቨርተኖች እንጸልያለን። ለአርቴታም ውለታ ይውልለታል። ዴቪድ ሞይስ እንተማመንብሃለን። በፍሬያችሁ ቢሆን በጥሬያችሁ በደንብ ቋጥሩ። ዛሬ ለኛ የቋጠሮ ቀን ነው፣ የጨዋታ ቀን ሳይሆን። ነገ ግን ጨዋታ አለን እንዳትረሱ። ያንንም ማለት ነው። ሼር፣ ኮፒ ሊንክ፣ ሪፖስት አይረሳ። ድል ለክለባችን ለአርሰናል። በእንግሊዝ ፕሪሚየር ሊግ የ35ኛ ሳምንት የጨዋታ መርሃ ግብር የፔፕ ጋርዲዮላ ማንቸስተር ሲቲ በሂልዲክሰን ስቴዲየም የዴቪድ ሞይሱን ኤቨርተን የሚገጥም ይሆናል። ባለሜዶቹ የኤሮፓ ሊግ አሊያም ደግሞ ኮንፈረንስ ሊግ ተሳትፎን ከሌሎች ቡድኖች በተሻለ የማግኘት እድል የነበራቸው ሲሆን በተከታታይ ያጋጠሟቸው ሽንፈቶች ግን ከደረጃቸው ዝቅ እንዲሉ ያደረጋቸው ሲሆን ከሽንፈት በማገገም የፔፕ ጋርዲዮላን ማንቸስተር ሲቲ ይፈትናሉ የሚለው የሚጠበቅ ነው። ይሁን እንጂ የሚኬል አርቴታ ቡድን አርሰናል የከተማ ተቀናቃኝ ኛቸውን ፉላም በኤምሬትስ ስቴዲየም ጋብዘው 3 ግቦችን ማዝነባቸውን ተከትሎ የግብ ልዩነቱን ለማጥበብ ሲሉ የፔፕ ጋርዲዮላ ማንቸስተር ሲቲ ለመርሲሳይዱ ክለብ ቅዠት ሆኖ እንደሚያድሩ ይጠበቃል። የዕለቱ ጨዋታ ዛሬ ምሽት 4 ሰዓት ሲል በሂልዲክሰን ስቴዲየም የሚከወን ሲሆን የጨዋታ ግምታችሁን ኮሜንት ላይ ያጋራችሁኝ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንደረሳ። ይመቻችሁ።